አንድ ጊዜ አባ መቃርዮስ የሚከተለውን ታሪክ ተናግሮ ነበር። አንድ ቀን በበረሃው ስጓዝ የሞተ ራስ ሰው ቅል አገኘሁ። በበትሬ ነካ ሳደርገው ያ የራስ ቅል አፍ አውጥቶ መናገር ጀመረ። እኔም አንተ ማነህ አልኩት። እኔማ በዚህ አካባቢ የሚኖር አረማዊ የቤተ ጣዖታቸው ሊቀ ካህን ነኝ። አንተ በጸጋ የተሞላ መቃርዮስ ሆይ በመከራ ውስጥ በመሰቃየት ላይ ላሉት በሲኦል ወገኖች ጥቂት እንኳ በጸለይክላቸው ጊዜ ይፋት ያገኛሉ። እኔም ይህ መከራ ምንድነው? ይህ ፋታስ ምንድነው ብዬ ጠየቅኩት። ያም የራስ ቅል እንዲህ አለኝ፣ ሰማይ ከምድር የሚርቀውን ያህል የሞላ እሳት ከስራችን አለ። ሁላችንም በእሳት ባህር ውስጥ ቆመናል። ከእግር ጥፍራችን እስከ ራስ ፀጉራችን በእሳቱ ተውጠናል። እያንዳንዱ ሰው ፊት ለፊት መታየት አይችልም። የአንዱ ሰው ፊት ከሌላው ሰው ጀርባ የተጣበቀ ነው። ነገር ግን አንተ ስትጸልይ እያንዳንዳችን በመጠኑ ቢሆን ፊት ለፊት እንተያያለን። ለኛ ፋታ ማለት ያ ነው። እኔም በእንባ ተዋጥኩ። ይህ ሰው የተወለደበት ቀን ምንኛ የተረገመች ትሆን አልኩ። ለራስ ቅሉም ከዚህ የባሰስ ሌላ ቅጣት ያለ? ያም የራስ ቅል እንዲህ አለ፣ ከኛ ዝቅ ብሎ የባሰ የመከራ ስፍራ አለ። በዚያ ያሉት እነማን ናቸው ስል ጠየቅኩት። እኛ እግዚአብሔርን ለማወቅ ዕድል ስላልነበረን የተወሰነ ምሕረት እናገኛለን። እነዚያ አውቀው የካዱት ግን ከኛ በታች ባለው ከፍተኛው የመከራ ቦታ ይገኛሉ። አንድ ጊዜ አባ መቃርዮስ ረዱን አስከትሎ ወደ ናጥራን ተራራ ወጣ። በመንገድ ላይ ያለ ደቀ መዝሙሩን ከኔ ቀድመህ ሂድ ብሎ ላከው። ያም ረድ በመንገድ ላይ ያለ የአረማን የቤተ ጣዖታቸው ካህን ሲወርድ አገኘውና ድምፁን ከፍ አድርጎ ኦ ሰይጣን ከየት ትመጣለህ? ያም አረማዊ ካህን ተመልሶ መጣና ያንን ረድ እስኪሞት ድረስ ደበደበው። በትሩንም ቀምቶት መንገዱን ቀጠለ። ጥቂት እንደተጓዘ የአባ መቃርዮስን ያንን የጣዖት ካህን አገኘውና ወደ እሱ ሮጥ ብሎ አንተ በመንገድ የረከምክ ሰው እንዴት ነህ ሲል ሰላምታ ሰጠው። ያም የአረማውያን ካህን በጣም ተደንቆ በዚህ መልክ ሰላም ስለኝ ዘንድ ከኔ ምን መልካም ነገር አገኘ? አባ መቃርዮስም እንዲህ አለው፣ አንተማ ራስን በራስህ ማድከም ሳይታወቅህ ራስ በራስህ ታደክመዋለህ። ያም አረማዊ ካህን በሰላምታ ልቤ ተነክቷል። ከሰላምታም የእግዚአብሔር ሰው መሆንን አውቄያለሁ። የሚገርመው ግን አንድ የማይረባ መነኩሴ መንገድ ላይ አግኝቶ ሰደበኝ። እኔም ለመሞት የሚያበቃውን ዱላ ቀመስኩት ብሎ ለመቃርዮስ መለሰለት። አባ መቃርዮስም ተደበደበ የተባለው የእርሱ ረድ መሆኑን አወቀ። ያም ካህን በመቃርዮስ እግር ስር ተደፋና መነኩሴ ካላደረከኝ በቀር አልተውህም። ከዚያም ያ ረድ ተደብድቦ ወደ ተጣለበት ስፍራ መጡ። በትከሻቸው ተሸክሞም በተራራው ላይ ወዳለው ቤተክርስቲያን ወሰዱት። በዚያ ተራራ የሚገኘው አበው መቃርዮስና የአረማውያን ካህን በአንድነት ሲመጡ ባዩ ጊዜ ተደነቁ። ያንንም ሰው አመነኮሱት። በእርሱም ምክንያት ብዙ አረማውያን ተጠመቁ። መቃርዮስም አንዲት ክፉ ቃል መልካሙ ሰው እንኳን ክፉ ታደርገዋለች፣ አንዲት መልካም ቃል ግን ክፉን ሰው መልካም ታደርገዋለች። አንድ ጊዜ አባ መቃርዮስ ከበዓቱ ውጭ እያለ ሌባ መጣና ያለውን ንብረት ሁሉ በግመል ላይ ይጭን ጀመር። አባ መቃርዮስም ሲመጣ የቀረውን ንብረት በመጫን ሌባውን ረዳው። ሌባው ዕቃውን ሁሉ ጭኖ ሲያበቃ ግመሉን ሊያስነሳት ሞከረ፣ ነገር ግን እምቢ አለችው። አባ መቃርዮስም ወደ በዓቱ ገብቶ አንዲት የተረሳች መኮትኮቻ መጣና ወንድሜ ግመሏን ይህንን መውሰድ ፈልጋ ይሆናል ብሎ ጫነለት። ከዚያም ግመሏን እንድትነሳ አዘዛት። ግመሏም ትእዛዙን አክብራ በመነሳት ጥቂት ከተራመደች በኋላ መልሳ ተቀመጠች። ከዚያ በኋላ ግን ዕቃው ሁሉ እስኪወርድ ድረስ አልነሳም አለች። አባ መቃርዮስ በሚያስተዳድረው በገዳም አስቄጥስ ታውሚጦስ የተባለ መነኩሴ ነበር። ታውሚጦስ ከገዳሙ የወጣ መንደር ይውል ነበር። ጉዳዩን ሌሎች መነኮሳት ለአባ መቃርዮስ መጥተው ነገሩት። አባ መቃርዮስ ግን ልጄ ንጹሕ ነውና ስሙን በከንቱ አታጥፉ። አባ መቃርዮስ ዝም ሲለው ጊዜ አንድ ቀን ታውሚጦስ በመንደር ያለች ወዳጁን አስከትሏት ወደ ገዳሙ መጣ። መነኮሳቱም ለአባ መቃርዮስ ነገሩት። አባ መቃርዮስ የመነኩሴውን ድፍረት ለመሸፈን የሚያስቸግር በመሆኑና ለሌሎች ክፉ አርአያ ስለሚሆኑ ብዙ መነኮሳትን አስከትሎ ድምጽ እያሰማ ወደ ታውሚጦስ በዓቱ ሄደ።
ታሚጦስ አባ መቃርዮስ ወደ እርሱ እንደመጣ ሲያቅ በልጅቷ ላይ ቅርጫት ደፋባት። መቃርዮስ ግን የተሰወረውን ይመለከት ነበርና የሆነውን አወቀ። ስለዚህም በቅርጫቱ ላይ ተቀምጦ ፈልጓት። ተከትሎት የመጡት መነኮሳት ቢፈልጓት ጣት። አባ መቃርዮስም ንጹሕ ልጄ ለምን ታሙታላችሁ? በሉ ውጡ፣ የማጨቡተው ነገር አለኝና። መነኮሳቱ ከወጡ በኋላ ልጄ እንዴት ሆነ ትኖራለህ? ያም ታሚጦስ የተባለ መነኩሴ እንዲህ ሲል መለሰለት፣ በአንተ ጸሎት ጾር ጠፍቶልኛል። አባ መቃርዮስም እኔ 80 ዘመን እንኳን አልጠፋልኝም። ወዲያውም ልጄ ሆይ ፈጣሪ በአንተ ላይ ከመፍረዱ በፊት አንተ በራስ ላይ ፍረድ። ታሚጦስም እንዲህ አለው፣ ብፈራ ነው እንጂ በልጅቷ ላይ ቅርጫት ደፍቼበታለሁ፣ በቅርጫቱም ተቀምጠህበታል። አባ መቃርዮስም ልጅቷን ከቅርጫቱ ውስጥ አውጥቶ ለምን ይህን አደረግሽ? እሷም እንደዚህ አለች፣ እርሳቸው አመጡኝ፣ ምን ላድርግ? ካሁን በኋላ ውለህ ተመገብ፣ የዮሐንስ ወንጌልን አታስታጉል ብሎት መክሮት ሄደ። አባ መቃርዮስ ከበዓቱ ወጥቶ ሲሄድ ድንጋዮች እየተከተሉት መቃርዮስ በምድር ላይ እንደ አምላክ ሆነ ብለው አመሰገኑት። አንድ ጊዜ በተራራው ላይ የሚገኙ አረጋውያን አበው ወደ ገዳም አስቄጥስ ከአባ መቃርዮስ ዘንድ እንዲህ ብለው መልእክት ላኩ። እባክህ ወደ ጌታ ከመሄድ በፊት እኛን ለማየት ውጣ፣ ያለበዚያ ሁሉም ሰው ሲያዝን ይኖራል። አባ መቃርዮስም ተነስቶ ወደ ተራራው ወጣ። እዚያ በደረሰ ጊዜም ሁሉም ተሰብስቡና አንድ ምክር ንገረን። አባ መቃርዮስም እንዲህ ያለ መምከር ጀመረ። ወንድሞቼ ኑ እናልቅስ፣ እንባዎቻችንም ከዓይኖቻችን እንደ ጎርፍ ይውረዱ። እንባዎቻችን የገዛ ሰውነታችን ወደሚቃጠሉበት ስፍራ ከመሄዳችን በፊት። ሁሉም በዚህ ጊዜ ሁሉም ወደ ምድር ተደፍተው አለቀሱ። ከዚያም አባ ሆይ ጸልይልን። ልጄ ሆይ ጌታን ለማገልገል ስትነሳ ነፍስህን ለተጋድሎ አዘጋጃት፣ ልብህን አጽናው። ማንኛውም ነገር በትዕግስት ተቀበለው። በየቦታው ማንኛውም ነገር በመልካም ተቀበለው። ማንኛውም ነገር ያለ ፈቃድ እግዚአብሔር አይፈጸምምና የእግዚአብሔርን ፈቃድ ለመፈጸም የምትሻ ነፍስ ከሁሉም በላይ ትዕግስትን፣ ጽናትን፣ ተስፋ ገንዘብ ለማድረግ መጋደል አለባት። ከዲያብሎስ ዘዴዎች አንዱ በመከራችን ሰዓት እንድንፈስ ማድረግ ነው። በዚህ ጊዜ በእግዚአብሔር ላይ ያለን ተስፋ እናሟጣለን። እግዚአብሔር በእርሱ ተስፋ የምታደርግ ነፍስ እግዚአብሔር አይረዳኝም እስክትል ድረስ በመከራ እንድትንገላታ አይተዋትም። ቅዱስ ጳውሎስ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገዙም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ብሏል። ሰይጣን ነፍስን የሚፈትናት በሚፈልገው መጠን ሳይሆን እግዚአብሔር በፈቀደለት መጠን ነው። በበቅሎ ላይ፣ በአህያ ላይ፣ በግመል ላይ ምን ያህል ሸክም መጫን እንዳለበት ባለቤታቸው ያውቃል። ሸክላ ሰሪውም በእሳት ውስጥ ረጅም ጊዜ በመቆየት እንዳይቃጠልበት የቱን ሸክላ በእሳት ውስጥ ለምን ያህል ጊዜ ማቃጠል እንዳለበት ያውቃል። በሌላም በኩል በሚገባ ከመጠንከራቸው በፊት ከእሳት እንዳይወጡም ያደርጋል። ሰው ስለ ገንዘቡ ይህን ያህል ካሰበ እግዚአብሔርማ ምን ያህል ያውቅ? በእርግጥም በእያንዳንዷ ነፍስ ላይ መጫን ያለበትን የፈተና መጠን ያውቃል። ስለዚህም እያንዳንዱን ነፍስ ለመንግሥተ ሰማያት ብቁ ያደርገዋል። ሰዎች የፈጸሙብን ክፉ ነገር የምናስብ ከሆነ እግዚአብሔርን ለማሰብ የምንችልበትን ኃይል እናጣለን። ነገር ግን የአጋንንት ክፉ ሥራ ዘወትር የምናስብ ከሆነ ጽኑዓን እንሆናለን። አንድ ቀን አባ መቃርዮስ የሰኔን ዛፍ ቆርጦ ወደ በዓቱ ሲመለስ በመንገድ ላይ ሰይጣን ረጅም ጠማማና ስለታም ማጭድ ይዞ አገኘው። ሰይጣንም በያዘው ማጭድ በኃይል ሰንዝሮ መቃርዮስን መታው። ነገር ግን ምንም አልጎዳውም። በዚህ የተገረመው ሰይጣን መቃርዮስ ሆይ ምን አይነት ኃይል ነው ያለ? እንዴት በአንተ ላይ አቅመ ቢስ ሆንኩ? የምታደርገውን ሁሉ አደርገዋለሁ። ትጾማለህ፣ እኔ አልበላም። ሌት ያለ እንቅልፍ ታነጋለህ፣ እኔ ቀን እንቅልፍ የለብኝም። አንተ እኔን ድል ያደረከኝ በአንድ ነገር ብቻ ነው፣ ያም ፍጹም የሆነ ትህትና ነው። በእርሱ የተነሳ በአንተ ላይ አንዳች ስልጣን አጣሁ። ከወንድሞች አንዱ ወደ አባ መቃርዮስ መጥቶ እባክህ ለሕይወቴ የሚሆን መመሪያ ስጠኝ አለው። አባ መቃርዮስም ያንን ወንድም ወደ መቃብር ሂድና በሙታን ላይ ክፉ ነገር አድርግባቸው ብሎ የጠየቀውን ሰው ላከው። ሰውየውም በሙታን ላይ ድንጋይ በመወርወር በመሳደብ የተላከውን ፈጽሞ መጣ።
አባ መቃርዮስም ምን አሉ ሲል ጠየቀው። ያም ወንድም ምንም አላሉኝም። አባ መቃርዮስም መልሶ በነጋታው ተመልሰናና አመስግናቸው። በነጋታው ያ ወንድም ወደ መቃብሩ ስፍራ ተጉዞ ሙታኑን ሐዋርያት፣ ቅዱሳን፣ ጻድቃን እያለ አመሰገናቸውና ተመለሰ። መቃርዮስም ምን መለሱልህ? ያ ወጣት መልሶም ምንም አላሉኝም። መቃርዮስም እንደዚህ አለው፣ ስትሰድባቸውና በድንጋይ ስትመታቸው ስታመሰግናቸውና ስታወድሳቸው ምንም አልመለሱልህ? አንተም ለነፍስህ ድነት ከፈለክ እንደሞተ ሰው ሆነህ ኑር። ሰዎች ክፉ ቢያደርጉብህም ቢያመሰግኑም ምንም አይሰማ። አንድ ጊዜ አባ መቃርዮስ ከወንድሞች ጋር ወደ ግብጽ ሲሄድ አንድ ልጅ ለእናቱ አንድ ሀብታም አለ፣ እርሱ ይወደኛል፣ እኔ እጠላዋለሁ። አንድ ምስኪን አለ፣ እርሱ ይጠላኛል፣ እኔ እወደዋለሁ ብሎ ሲነግራት ሰማ። ይህን ጊዜ አባ መቃርዮስ እጅግ ተደነቀ። አብረውት የነበሩት ወንድሞችም ምን እንዳስደነቀው ጠየቁት። እርሱም በእውነት ባለጸጋ የተባለ ጌታችን ነው፣ ነገር ግን እኛን ወደውም። ምስኪን የተባለው ዲያብሎስ ግን እኛን ይጠላናል፣ እኛ ግን ክፋቱን እንወድለታለን። አባ ቢጥሞስ የሚከተለውን ታሪክ አባ መቃርዮስ እንደሰማ ተናገረ። በገዳመ አስቄጥስ በነበርኩ ጊዜ ሁለት እንግዶች መጡ። አንዱ ጢሙ የተንጀረገገ ሲሆን ሌላው ገና ጢም በማውጣት ላይ ነበር። ወደ እኔ መጥተው አባ መቃርዮስ የት ነው ብለው ጠየቁ። ከእርሱ ዘንድ ምን አላችሁ ስል ጠየኳቸው። ስለ እርሱና ስለ ገዳመ አስቄጥስ ሰማን፣ ስለዚህም ልናየው መጣን ሲሉ መለሱልኝ። እኔም መልሴ እኔ ነኝ አልኳቸው። እጅ ነሱኝና እዚህ መኖር እንፈልጋለን። ገና መከራ ያልቀመሱና በቅንጦት ያደጉ መሆናቸውን ተመልክቼ እዚህማ ለመኖር ይከብዳችኋል አልኳቸው። ታላቅየውም እዚህ መኖር ካልቻልን ሌላ ቦታ እንጓዛለን። ወዲያው ለራሴ ለምን አባረራቸዋለሁ? ለምን ስነ የመሰናከያ ድንጋይ ሆንባቸዋለሁ? በቦታ ያለው መከራ ራሱ በፍቃዳቸው እንዲሄዱ ያደርጋቸዋል ብዬ አሰብኩኝ። ከዚያም መልሼ ኑ ለራሳችሁን ባት ስሩ፣ ቦታውን አሳየንና አንዲት ባት እንሰራለን። እኔም መጥረቢያ ዳቦ የሞላበት ቅርጫትና ጨው ሰጠዋቸው። ድንጋይ የማውጫን ቦታ አሳየዋቸው። ከዚህ ጥቂት ድንጋይ ውሰዱ፣ ከዚያ ረግረግ ስፍራ ጥቂት እንጨት አምጡ፣ ከዚያም ጣራ ስሩለትና እዚህ ቦታ ኑሩ። ይህን ስላቸው መከራውን ተሰቀው ይሄዳሉ ብዬ ነበር። ይባስ ብለው ግን ምን አይነት ስራ መስራት እንዳለባቸው ጠየቁ። እኔም ገመድ መስራት ነው። ከረግረጉ ስፍራ ጥቂት ሰሌን አመጣውና እንዴት እንደሚሰሩ አሳየዋቸው። በዚህ ሰሌን ቅርጫት ስሩ፣ ለጠባቂዎች ስጧቸው፣ ለእናንተም ዳቦ ያመጡላችኋል። ከዛም ትቻቸው ሄድኩ። የሚገርመው ግን ባለማምታትና ባለመሰልቸት ያዝኳቸው ሁሉ መፈጸም ጀመሩ። ለ3 ተከታታይ ዓመታት ወደ እኔ ዘንድ አልመጡ። በዚህ የተነሳም በሐሳቤ ምን አይነት ህይወት እየኖሩ ይሆን? ስለገጠማቸው ጾር ለማማከር ለምን እኔ ዘንድ አልመጡ? ሩቅ ያሉት ሊያማክሩኝ ሲመጡ እዚህ ካጠገብ ያሉት ግን ለምን ዝም አሉ? ወደ የትም ቦታ ሄደው አያውቁም። ስጋው ደሙ ለመቀበል በአርምሞ ወደ ቤተክርስቲያን ብቻ ይሄዳሉ እያልኩ ወጣ ወርድ ጀመር። ስለ ሁኔታው ወደ እግዚአብሔር ጸለይኩ። የእነዚህ ወንድሞች ህይወት ይገልጽልኝ ዘንድ ሳምንቱን በሙሉ ጾምኩ። በሳምንቱ መጨረሻ ተነሳውና ልጎበኛቸው ወደ ባታቸው አመራው። በሩን ሳንኳኳ ከፈቱልኝና በአርምሞ ሰላም ሰጡኝ። ጸሎት ካደረግን በኋላ አረፍ አልኩ። ታላቅየው ለታናሹ ምልክት ሲሰጠው ታናሹ ወጥቶ ሄደ። ታላቁም ቁጭ ብሎ ገመዱን መጎንጎን ቀጠለ። ምንም ቃል አልተነፈሰም። ልክ 9 ሰዓት ሲሆን ታናሹ አንኳኩቶ ገባና በታላቅየው ምልክት ሰጭነት ገበታ አዘጋጀ። ቀጥሎም ከፊታችን በአርምሞ ቆመ። እኔም ተነስተን በገበታው አንሰየም አልኩና አብረን ቀረብን። ምሽቱ ሲቃረብ አባ ትሄዳለህን ብለው ጠየቁኝ። አይ እዚሁ ነው ማድረው። በአንድ ጥግ ለኔ ሰሌን አነጠፉልኝ፣ በሌላው ጥግ ደግሞ ለራሳቸው አነጠፉ። መታጠቂያቸውንና አጽፋቸውን አውልቀው አንድ ላይ ተኙ።
ልክ እንደተኙ የሕይወታቸውን መንገድ ይገልጥልኝ ዘንድ ወደ እግዚአብሔር ጸለዩ። በዚህ ጊዜ ጣራው ተከፈተ፣ ብርሃኑም እንደ ቀን ብርሃን ሆነ። እነርሱ ግን ያንን ብርሃን አላዩትም ነበር። ልክ የተኛው በመሰላቸው ሰዓት ታላቅየው ጎኑን ነካ ነካ አድርጎ ታናሹን ቀሰቀሰውና ተነሱ፣ መታጠቂያቸውን አስረው እጆቻቸውን ወደ ሰማይ ዘረጉ። እኔ አያቸዋለሁ፣ እነርሱ ግን አያዩም ነበር። በታናሽየው ላይ አጋንንት ዝንቦችን መስለው ሲመጡበት አየሁ። ጥቂቶች በአፉ ላይ ጥቂቶችም በዓይኑ ላይ አረፉ። የእግዚአብሔር መልአክ ዙሪያውን ከቦ በነበልባል ሰይፍ ሲያባርራቸው ተመለከተው። ወደ ታላቅየው ግን ፈጽሞ አይቀርቡም ነበር። ሊነጋጋ ሲል ተመልሰው ተኙ። እኔም መንጋቱን አይቼ ከእንቅልፍ እንደነቃ ሰው ተነሳሁ። እነርሱም እንደኔ ያደረጉ። ታላቅየውም 12 መዝሙራት እናዚማቸው ነው ሲል ጠየቀኝ። መልካም ነው አልኩትኝ። ታናሽየው 6 መዝሙር አንድ እያደረገ ሃሌሉያ እያለ 5 መዝሙራትን አዜመ። በዚህ ጊዜ ከአንደበቱ እሳት እየወጣ ወደ ሰማይ ሲያደርጋየሁ። ታላቅየውም በተመሳሳይ ሁኔታ መዝሙራትን ሲያዝም የእሳት አምድ ተዘርግቶ ወደ ሰማይ ሲወጣ ተመለከትኩ። እኔም በበኩሌ በልቤ የተወሰኑት መዝሙራት አዜምኩ። ከዚያም ጸልዩልኝ ብያቸው ወጣሁ። እነርሱ ግን ቃል ሳይወጣቸው እጅ ነስተውኝ ተሰናበቱኝ። ታላቅየው ከፍጹምነት ደረጃ መድረሱን፣ ታናሽየው ግን ገና አጋንንት እየተዋጉት መሆኑን ተረዳሁ። ከጥቂት ቀናት በኋላ ታላቁ አረፈ። ከ3 ቀን በኋላ ደግሞ ታናሹ ተከተለው። አበው አባ መቃርዮስ እንዲጎበኙ በመጡ ቁጥር ወደ እነዚያ ወንድሞች ባት ይወስዳቸውና ኑ የወጣት እንግዶችን የሰማዕትነት ስፍራ እዩ እንደዚህ ይላቸው ነበር። አንድ ጊዜ በተራራው ላይ የሚገኙ አረጋውያን አበው ወደ ገዳመ አስኬትስ ከአባ መቃርዮስ ዘንድ እንዲህ ብለው መልእክት ላኩ። እባክህ ወደ ጌታ ከመሄድ በፊት እኛን ለማየት ውጣ፣ ያለበለዚያ ሁሉም ሰው ሲያዝን ይኖራል። አባ መቃርዮስም ተነስቶ ወደ ተራራው ወጣ። እዚያ በደረሰ ጊዜ ሁሉም ተሰበሰቡና አንድ ምክር ምከረን። አባ መቃርዮስም እንዲህ አላቸው፣ ወንድሞቼ ኑ እናልቅስ፣ እንባዎቻችንም ከዓይኖቻችን እንደ ጎርፍ ይውረዱ። እንባዎቻችን የገዛ ሰውነታችን ወደሚቃጠሉበት ስፍራ ከመሄዳችን በፊት። ሁሉም ወደ ምድር ተደፍተው አለቀሱ። ከዚያም አባ ሆይ ጸልዩልን አሉት። ሰዎች የፈጸሙብን ክፉ ነገር የምናስብ ከሆነ እግዚአብሔርን ለማሰብ የምንችልበትን ኃይል እናጣለን። ነገር ግን የአጋንንትን ክፉ ስራ ዘወትር የምናስብ ከሆነ ጽኑዓን እንሆናለን። ልጄ ሆይ ጌታን ለማገልገል ስትነሳ ነፍስን ለተጋድሎ አዘጋጃት። ልብህን አጽነው። ማንኛውም ነገር በትዕግስት ተቀበለው። በየቦታው ማንኛውም ነገር በመልካም ተቀበለው። ማንኛውም ነገር ያለ ፈቃድ እግዚአብሔር አይፈጸምምና የእግዚአብሔርን ፍቃድ ለመፈጸም የምትሻ ነፍስ ከሁሉም በላይ ትዕግስትን፣ ጽናትን፣ ተስፋን ገንዘብ ለማድረግ መጋደል አለባት። ከዲያብሎስ ዘዴዎች አንዱ በመከራችን ሰዓት እንድንፈዝ ማድረግ ነው። በዚህ ጊዜ እግዚአብሔር ላይ ያለንን ተስፋ እናሟጣለን። እግዚአብሔር በእርሱ ተስፋ የምታደርግ ነፍስ እግዚአብሔር አይረዳኝም እስክትል ድረስ በመከራ እንድትንገላታ አይተዋትም። ቅዱስ ጳውሎስ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ይደረግላችኋል። ሰይጣን ነፍስን የሚፈትናት በሚፈልገው መጠን ሳይሆን እግዚአብሔር በፈቀደለት መጠን ነው። በበቅሉ ላይ፣ በአህያ ላይ፣ በግመል ላይ ምን ያህል ሸክም መጫን እንዳለበት ባለቤታቸው ያውቃል። ሸክላ ሰሪውም በእሳት ውስጥ ረጅም ጊዜ እንዳይቃጠሉበት የቱን ሸክላ በእሳት ውስጥ ምን ያህል ጊዜ ማቃጠል እንዳለበት ያውቃል። በሌላም በኩል በሚገባ ከመጠንከራቸው በፊት ከእሳት እንዳይወጡም ያደርጋል። ሰው ስለ ገንዘቡ ይህን ያህል ካወቀ እግዚአብሔር ምን ያህል ያውቅ? በእርግጥም እያንዳንዷ ነፍስ ወደ ላይ መጫን ያለበትን የፈተና መጠን ያውቃል። ስለዚህም እያንዳንዱ ለመንግሥተ ሰማያት ብቁ ያደርገዋል። አባ መቃርዮስ። አንድ ጊዜ አባ መቃርዮስ ከገዳመ አስኬትስ ወደ ንጥረ ተራራ አባ ፓምቡን ለማግኘት ወጣ። በዚያ ያሉ መነኮሳት ትክክለኛ መነኩሴ ማን እንደሆነ ጠየቁት። አባ መቃርዮስም እኔ ገና መነኩሴ መሆን አልጀመርኩም፣ ነገር ግን የመነኮሱ መነኮሳትን አይቻለሁ አለና ቀጥሎ ያለውን ታሪክ ነገራቸው። አንድ ጊዜ በባቴ ውስጥ ተቀምጬ ያለው ሐሳቦች ያስቸግሩኝ ነበር። ተነሳና ወደ በረሃ ሂድ፣ በዚያ የማሳየን ተመልከት የሚል መንፈስ መጣ።
ነገር ግን ምናልባት ከአጋንንት የመጣ ሊሆን ይችላል ብዬ ከባቲ ሳልወጣ ለ5 ዓመታትን ሐሳብ ስጋደለው ኖርኩ። ይሁን እንጂ የሐሳብ አሁንም ሊጠፋ ስላልቻለ ወደ በረሃ ተጓዝኩ። በዚያም የተንጣለለ ባህርና መካከሉ ደሴት አገኘሁ። የደሴቲቱም እንስሳት ውሃውን ለመጠጣት መጡ። በእነዚህ እንስሳት መካከል ሁለት ራቁታቸው የሆኑ ሰዎች ተመለከትኩ። መናፍስት ናቸው ብዬ ስላሰቡ ሰውነቴ ራደ። ወደ እኔም ሲመለከቱም በጣም ተንቀጠቀጥኩ። ያ ጊዜ እኛ ሰዎች ነን፣ አትፍራ እንደዚህ ያሉኝ። እኔም መልሼ ከየት መጣችሁ? እዚህ በረሃ ውስጥስ እንዴት መጣችሁ ስል ጠየኳቸው። የመጣነው ከገዳም ነው። እዚህ በረሃ ውስጥ በአንድነት ለመኖር ተስማምተን ወደዚህ የመጣነው ከ40 ዓመታት በፊት ነው። አንዳችን ግብፃዊ አንዳችንም ሊባዊ ነን። ከዚያም እንዲህ ሲል ይጠይቁኝ ጀመር። ዓለም እንዴት ናት? በዘመን ብዛት የውሃው መጠን ጨምሯልን? ዓለም በብልጽግና ተሞልታለችን? እኔም አሁን ብዬ መለስኩላቸው። እንዴት ነው መነኩሴ መሆን የምችለው ብዬ ጠየኳቸው። በዓለም ያለውን ሁሉ በፈቃድ መተው ካልቻልክ መነኩሴ መሆን አትችልም ሲሉ መለሱልኝ። እኔ ደካማ ነኝ፣ እናንተ የምታደርጉትን ማድረግ አልችልም በማለት መለስኩላቸው። እንደኛ መሆን ካልቻልክማ በባቱ ውስጥ ተቀመጥና አልቅስ። እኔም መልሼ የብርድ ወራት ሲመጣ ይበርዳችሁ ምን? በጋውስ ጊዜ ሰውነታችሁ ፀሐይ ያቃጥለው ምን? እነርሱም መልሰው ይህን መሰሉን ሕይወት ለኛ የሰጠ እግዚአብሔር ነው። በቀዝቃዛው ጊዜ አይበርደንም፣ በሙቀቱ ጊዜ ያቃጥለንም። ለዚህ ነው ገና መነኩሴ ያልሆንኩም ያልኳችሁ በማለት ለጠየቁት ሰዎች መለሰላቸው። አባ መቃርዮስ በምድረ በዳ ያለ በአካባቢው በብሕትውና የሚኖር እሱ ብቻ ነበር። ከእርሱ ባትራቅ ብሎ በሌላ በረሃ ውስጥ ብዙ መናንያን ነበሩ። አንድ ጊዜ አባ መቃርዮስ ሰይጣንን በሰው ተመስሎ የተቀዳደደ ልብስ ለብሶ በእያንዳንዱ ቀዳዳ የተለያዩ ምግቦች ዕቃዎችን አንጠልጥሎ ሲጓዝ አየሁ። አባ መቃርዮስም ሰይጣኑን ወዴት እየተጓዝክ ነው ሲል ጠየቀው። ሰይጣንም የወንድሞቼን ልቦና ለማወክ እየሄድኩ ነው። መቃርዮስም መልሶ ታዲያ እነዚህ ትናንሽ የምግብ ዕቃዎች ጥቅም ምንድን ነው ሲል ጠየቀው። ወንድሞቼ ከምቱን ዘንድ ምግብ ይዤላቸው እየሄድኩ ነው በማለት ሰይጣን መለሰ። መቃርዮስም መልሶ ይህ ሁሉ አይነት ምግብ ምን ያደርግልሃል? አንድ ወንድም አንድ አይነት ምግብ ባይወደው ሌላውን እሰጠዋለሁ፣ ያንንም ካልወደደው ሶስተኛውን አቀርብለታለሁ። ለደቂቃ ያደረጉ ቢያንስ አንድ የሚወደው ምግብ አገኝለታለሁ ብሎ ነግሮት ከእርሱ ተለየ። አባ መቃርዮስም ያ ሰይጣን የተጓዘበትን መንገዱን እያየ እስኪመለስ ድረስ ይጠበቀው። በመጨረሻም ሰይጣኑ ተመልሶ ሲመጣና አየውና ጤና ይስጥልኝ። ሰይጣንም መልሶ እንዴት አድርጌ በጤና ሆናለሁ ሲል መለሰ። አባ መቃርዮስን ምን ማለት እንደሆነ እንዲነግረው ጠየቀው። ማንም አልተቀበለኝም፣ ሁሉም ተቃወሙኝ። ላንተ የሚሆን ምንም ሰው ከዚያ በረሃ አላገኘህም ሲል መቃርዮስ ጠየቀው። በእርግጥ በዚያ የሚኖር አንድ መነኩሴ አግኝቻለሁ፣ ባይሆን እሱ እሺ ብሎኛል። ባየን ጊዜ እንደ ነፋስ ሆኖ ተቀየረ። ስሙ ማን ይባላል በማለት መቃርዮስ ጠየቀው። ቴዎዶምጦስ ይባላል ብሎ ሰይጣኑ በሐዘን መንገዱ ቀጠለ። አባ መቃርዮስ ይህን እንደሰማ ተነስቶ ወደዛኛው ምድረ በዳ ወረደ። የእርሱን መምጣት እንደሰሙ በበረሃ የነበሩ ወንድሞች ሁሉ የዘንባባ ዝንጣፊ ይዘው ሊቀበሉት መጡ። እያንዳንዱ መናኒ አባ መቃርዮስ የመጣውን ሊገስጽ ነው እያለ ልቦናውን ዝግጁ አደረገ። አባ መቃርዮስ ግን ሁሉንም ትቶ ቴዎዶምጦስ ወደ የተባለው መናኒ የቱ እንደሆነ ይጠይቅ ጀመር። መነኮሳቱ የዛን መናኒ ባት አሳዩትና ወደዚያ መራ። ቴዎዶምጦስም አባ መቃርዮስን ተቀበለው። ሁሉም ሄደው አባ መቃርዮስና ቴዎዶምጦስ ብቻቸውን ቀሩ። አባ መቃርዮስም ሕይወት እንዴት ነው ሲል ቴዎዶምጦስን ጠየቀው። እርሱም በጸሎት የተነሳ ሁሉም ነገር ደህና ነው። ክፉ ሐሳብ በልቦና እየመጣ ይፈታተንም ሲል አባ መቃርዮስ ጠየቀው። ቴዎዶምጦስ ግን አባ መቃርዮስን ስለፈራው አይ ሰላም ነኝ ብሎ መለሰለት። አባ መቃርዮስም ታድላል፣ ተመልከት፣ እኔ ለብዙ ዘመናት በምናኔ ኖሬያለሁ፣ ሁሉም ያመሰግኑኛል። ምንም እንኳን አረጋዊ ብሆን መንፈስ ሕዝቡ አሁንም ይፈታተነኛል በማለት ነገረው። ቴዎዶምጦስም
አባቴ ሆይ ይህንማ እኔንም ይፈታተነኛል። አባ መቃርዮስም ያ ወንድም ሌሎችን እስኪነግረው ድረስ ገፋበት። በመጨረሻም የምትጾመው እንዴት ነው አለና ጠየቀው። እስከ 9 ሰዓት ነው። መቃርዮስም ትንሽ ጨመረ ጾም፣ ወንጌልና ሌሎች ቅዱሳት መጻሕፍትን እያነበብኩ በልቦና ዘወትር አስባቸው። ተቃዋሚ ሲነሳብህ ስለዚያ ነገር ማሰብ ትተህ ስለ ሰማያዊ ነገር አስብ፣ ጌታ አንተን ሊረዳ ይመጣልና ሲል መከረው። ከዚያም አባ መቃርዮስ ወደ በዓቱ ተመለሰ። በሌላ ጊዜ ከበዓቱ በር አጠገብ ተቀምጦ ሰይጣንን በዚያ መንገድ እስኪያልፍ ይጠባበቀው ነበር። ሰይጣንም በዚያ መንገድ ወደዚህኛው ገዳም ለመሄድ መጣ። አባ መቃርዮስም የት ትጓዛለህ? የወንድሞችን ልቦና ለማወቅ ሄዳለሁ አለና ሰይጣኑ መለሰ። ተመልሶ ሲመጣ መቃርዮስ ወንድሞች እንዴት ናቸው? ካለፈው የከፋ እንደሆነበትና ምንም እንዳልተሳካለት ነገረው። አባ መቃርዮስም ለምን እንደሆነ ጠየቀው። ሁሉም ጽኑዓን ሆኑብኝ። በተለይ የገረመኝ ያልኩት ይቀበለኝ የነበረው መናኔ ምን እንደለወጠው አላቅም። ሊቀበለኝ በፍጹም አልወደደም። በዚህ ምክንያት ለቀጣዮቹ ዘመናት ተመልሼ ወደዛ ላንሚል ለራሴ ቃል ገብቻለሁ። ይህን ብሎ መንገዱን በሐዘን ቀጠለ። መቃርዮስም ወደ በዓቱ ገባ። በሌላ ጊዜ አባ መቃርዮስ አባ እንጦንስ ወደሚኖርበት ተራራ ወጣ። ወደ አባ እንጦንስ በዓት ቀርቦ እጅ ጻፈ። አባ እንጦንስን ከበዓቱ ወጥቶ መጣና አንተ ማነህ ሲል ጠየቀው። መቃርዮስም እኔ መቃርዮስ ነኝ ብሎ መለሰ። አባ እንጦንስ ወደ በዓቱ ተመልሶ ገባና በሩን ዘጋው። አባ እንጦንስ የአባ መቃርዮስን በትዕግስት ጸንቶ መቆየት ተመለከተና በሩን ከፈተለት። መቃርዮስንም በደስታ ተቀበለው። አባ እንጦንስም አንተን ለማየት ለረጅም ዘመን ናፍቅ ነበር። ስላንተ ብዙ ሰማ ነበር። ለአንድ እንግዳ የሚገባውን ሁሉ አደረገለት። ደክሞት ነበርና ያርፍ ዘንድ አነጠፈለት። ሲመሽም አባ እንጦንስ ለራሱ ጥቂት የዘንባባ ፍሬዎችን ሸመጠጠ። አባ መቃርዮስም እባክህ እኔም ለራሴ ፍሬዎችን ሸመጥጥ ዘንድ ፍቀድልኝ። አባ እንጦንስም በል በርታ። ብዙ የዘንባባ ቅርንጫፍ ሰበሰበና ፍሬዎችን ሸመጠጣቸው። ከዚያም ምሽቱን ሰሌን እየታቱ ስለ ነፍሳቸው ድነት ይነጋገሩ ጀመር። አባ መቃርዮስ የሰራውን ገመድ በበዓቱ መስኮት በኩል ተንጠልጥሎ ነበር። በነጋታው የገመዱን ርዝመት የተመለከተው አባ እንጦንስ ከእነዚህ ደካማ እጆች እንዴት ያለ ጉልበት ተገኘ ሲል ተደነቀ። አባ ሲላስ ስለ አባ መቃርዮስ የሚከተለውን ተናግሮ ነበር። ከአባ መቃርዮስ ጋር 7 ዓመት ሆነን ለመከር ስራ ወጣን ነበር። በዚያ ጊዜ አንዲት ባሏ የሞተባት ሴት ከኋላችን እያለቀሰች ትከተለን ጀመር። አባ መቃርዮስ የእርሻውን ባለቤት ጠርቶ ሴትዮዋ ምን እንደሆነች ጠየቀው። ባሏ ከሰው ገንዘብ ወስዶ የት እንዳስቀመጠው ሳያሳያት ሞተ። አበዳሪዋውን መጥቶ ገንዘቡን ካላመጣች ልጆች ወስጄ ባሪያዎች አደርጋቸዋለሁ አላት። በእረፍት ሰዓታችን እንድትመጣ ነገራት በማለት ለእርሻው ባለቤት ነገረው። ሴትዮዋ በእረፍት ሰዓታችን መጣች። አባ መቃርዮስም እንደዚህ ሆነሽ የምታለቅሺው ለምንድን ነው? ባሌ በወለድ ገንዘብ ከሰው ወሰደ፣ ነገር ግን የት እንዳስቀምጠው ሳይነግረኝ በድንገት ሞተ ስትል ያለባትን ነገር ሁሉ ነገረችው። ባልሽ የት እንደተቀበረ አሳይኝ። አባ መቃርዮስ እኛን አስከትሎ በሴትዮዋ መሪነት ወደ መቃብሩ ተጓዘ። ሴትዮዋ ቦታውን ካሳየች በኋላ ወደ ቤትሽ ሂጂ አላት። ከዚያም ወንድሞችን ጸልዩ ብሎ እገሌ ወይ ገንዘቡን የት ነው ያስቀመጥከው ሲል መቃብሩን ጠየቀው። አጽሙም እንዲህ ሲል መለሰ፣ በቤቱ ውስጥ ካልጋው እግር ስር ነው። አባ መቃርዮስም በል እስከ ዕለተ ትንሣኤ ባለህበት እረፍ። ይህን የሰሙ ወንድሞች ሁሉ በፍርሃት ተዋጡ፣ በእግሩ ስርም ወደቁ። አባ መቃርዮስ ግን ይህ ሁሉ የሆነው ስለኔ ሲባል አይደለም፣ እኔ ምንም ነኝና እግዚአብሔርን ታምር የሰራው ስለ ሴትዮዋና ስለ ልጆቿ ሲባል ነው። ይህም ለነፍስ ያለ ኃጢአት ብትኖር እግዚአብሔር ሁሉም ነገር እንደሚሰጣት የሚያመለክት ነው። ከዚያ በኋላ ባሏ ለሞተባት ሴት ገንዘቡ የት እንዳለ ነገራት። እሷም ወስዳ ለአበዳሪዋ ሰጠችው። ልጆቿም ነፃ ወጡ። ይህን ታሪክ የሰሙ ሁሉ እግዚአብሔርን አመሰገኑ። በአንድ ወቅት አባ መቃርዮስ ይህንን ታሪክ ተናግሮ ነበር። ወጣቱኝ በአንዲት ባት ውስጥ ስኖር መንደሩ ጸሐፊ ሊያደርጉኝ ፈለጉ። ይህንን ክብር መቀበል ስላልፈለኩ ሸሽቼ ወደ ሌላ መንደር ገባሁ። ሸሽቼ ሲሄድም አንድ ሰው አብሮኝ ነበረ። ያም ሰው እኔ በእጄ የምሰራውን እየሸጠልኝ ያገለግለኝ ነበር። በዚህ መሃል በዚያ መንደር የነበረች አንዲት ድንግል ሕጋዊ ባልሆነ መልኩ አረገዘች።
ማርገዟ በታወቀ ጊዜ ያስረገዛት ማን እንደሆነ ቤተሰቦቿ ጠየቋት። እርሷም ያስረገዘኝ አመናኝ ነው ብላ ተናገረች። መንደርተኞችም ይህን ሲሰሙ ወጥተው ያዙኝ። ጥቁር ሻይ መሰለ ማሰሩና ሌሎችም የወዳደቁ ነገሮችን ባንገቴ ዙሪያ አደረጉብኝና በመንደር መሃል እያዳፉኝ ወሰዱኝ። እየደበደቡኝም የመነኩሴ ልጃችን አበላሸ፣ ያዙት ያዙት ይሉ ነበር። እስክሞትም ድረስ ደበደቡኝ። ከሽማግሌዎች አንዱ ወደ እኔ ቀረበና ህዝቡን ምን መስራታችሁ ነው? ይህን እንግዳ መነኩሴ እስኪሞት መደብደባችሁ ለምንድን ነው? በማለት ተቆጣቸው። ያ ያገለግለኝ የነበረ ሰው አፍረት ተከናንቦ ከኋላ ይጓዝ ነበር። እርሱንም ይሰድቡት ነበር። ተመልከት፣ ይህንን የምታገለግለው መነኩሴ ምን እየሰራህ አየህ? እንደዚህ በማለት ይከሱት ነበር። የልጃገረዲቷ ወላጆች እርሱን ለመንከባከብ ቃል እስኪገባ ድረስ አትልቀቁት። ልጅቱን ለመንከባከብ ቃል ገብቼ ስለቁኝ ወደ ባቴ ተመለስኩ። ከዚያም የሚያገለግለኝ ሰው ያሉኝን ቅርጫት ሁሉ ይሽጥና ለዚያ ሲሰጥልኝ አልኩት። እርሱም እንዳልኩት አደረገ። ለራሴም መቃርዮስ ሆይ ለራስ ሚስት አግኝተሃል፣ እርሷን መንከባከብ ትችል ዘንድ ካለፈው የተሻለ ስራ መስራት አለብህ ብዬ ነገርኩት። ሌትና ቀን እየሰራው የማገኘውን ሁሉ ለእርሷ ልክላት ነበር። የዚያች ሴት መውለጃዋ ጊዜ ደረሰ። ነገር ግን ለብዙ ቀናት ብታመጥም መውለድ አልቻለች። መንደርተኞቹም ምንድነው ችግሩ በማለት ጠየቋት። እርሷም ምክንያቴን አውቀዋለሁ፣ ያደን መናኝ ባላደረገው ኃጢአት ስለወነጀልኩት ነው። ያስረገዘኝ እርሱ አልነበረም፣ ያስረገዘኝ ስጋሌ ነው ብላ እውነቱን ተናገረች። በዚህ ጊዜ ያገለግለኝ የነበረው ሰው ተደስቶ ወደ እኔ እየሮጠ መጣና የሆነውን ሁሉ ነገረኝ። ያቺ ሴት ያስረገዘኝ መነኩሴው አይደለም እስክትልና እውነቱን እስክትናገር ድረስ መውለድ አልቻለችም። መንደርተኞች ሁሉ መጥተው ይቅርታ ሊጠይቁ በዝግጅት ላይ ናቸው አለ። ነገር ግን ይህ ስሰማ ህዝቡ ስለኔ መልካም በማውራት ነፍሴን በውዳሴ ያዝሏታል ብዬ በመፍራት ሸሸሁ። ወደዚህ ገዳም መጣሁ። አንድ አረጋዊ አባት ቅዱሳን አባቶችን ያሳየው ዘንድ እግዚአብሔር ለመነው። እግዚአብሔርም ከአባ እንጦንስ በቀር ሁሉንም አሳየው። ይመራው የነበረውን መልአክ አባ እንጦንስ የት አለ ሲል ጠየቀው። ያ መልአክ እግዚአብሔር ባለበት ስፍራ በዚያ ያ አባ እንጦንስ አለ። አንድ ጊዜ አባ እንጦንስ ከቁስጥንጥንያው ንጉስ ቆስጠንጢኖስ ወደ ቁስጥንጥንያ እንዲመጣ መልእክት ደረሰው። ሊድ ወይስ ልቅር በሚለው ሐሳብ ውስጥ እያለ ረዱን ምን ትመክረኛለህ ሲል አባ እንጦንስ ጠየቀው። ያም ረድህ ከሄድክ እንጦንስ ትባላለህ፣ እዚሁ ከቆየ ግን አባ እንጦንስ ትባላለህ። አባ እንጦንስም ምክሩን ተቀብሎ ቀረ። አባ እንጦንስ እንዲህ ይል ነበር፣ ዘወትር በዓይን ፊት ፈሪሃ እግዚአብሔር ይኑር። ሕይወትና ሞትን የሚሰጠውን አዘክረው። ዓለምንና በዓለም ያለውን ሁሉ ጥላው። ከሥጋ የሚመጣውን ደስታና ሰላም አትሻ። ለዚህኛው ኑሮ ሙትና ለእግዚአብሔር ሕያው ሁን። እግዚአብሔር ቃል የገባውን አትርሳ። ያም በፍርድ ቀን ካንተ ይፈልግብሃል። ረሃብን በጸጋ ተቀበለው። ተጠማ፣ ተራቆት፣ ንቁና በሐዘን የምትኖር ሁን። በልቦና አልቅስናችሁ ለእግዚአብሔር የምትመች መሆን አለመሆንን ፈትን። ሥጋን ቀጥተህ ነፍስን ታድናት ዘንድ። የጋለ ብረት ለመቀጥቀጥ የሚነሳ ሰው አስቀድሞ በብረቱ ምን ለመስራት እንዳሰበ መወሰን አለበት። መጥረቢያ፣ ሰይፍ ወይስ ማጭድ? እኛም በምን አይነት ሕይወት መስመር ፍሬ ለማፍራት እንዳሰብን አስቀድመን ልቦናችን ማዘጋጀት አለብን። ታዛዥነትና ተአቅቦ በአንድነት ሲገኙ ሰውን በአራዊት ላይ ስልጣን ይሰጡታል። አባ እንጦንስ አባ ጳውሊን ሊጠይቀው በሄደ ጊዜ አባ ጳውሊን እስኪ ይህን ሥርዓት ምንኩስና ከኔ በኋላ ይቀራል ወይስ ይቀጥላል የሚለውን ከእግዚአብሔር ጠይቅልኝ። አባ ጳውሊን በጸሎት እግዚአብሔርን ጠየቀለት። ከጸሎት በኋላ የአባ ጳውሊ ገጽ በደስታ ተሞላ። አባ እንጦንስም ምን አየህ ብሎ ጠየቀው። አባ ጳውሊም ነጫጭ ርግቦች አንተ እየመራቸው በጠፈር ላይ ሲሄዱ አየሁ። አባ እንጦንስም ምንድናቸው? አባ ጳውሊም መለሰ፣
በቆብ የምትወልዳቸው ንጹሐን ጻድቃን መነኮሳት ናቸው። አባ እንጦንስም ደግሞ እስኪ ደግመህ አመልክትልኝ። አባ ጳውሊም በድጋሚ ሲጸልይ ፊቱ በሐዘን ተሞላ። ምን ነው ሲል አባ እንጦንስ ጠየቀው። አባ ጳውሊም መለሰ፣ በክንፋቸው ላይ ጥቁር መልአክ የተቀላቀለባቸው ርግቦች አየሁ። እነዚህ ደግሞ ምንድናቸው ሲል አባ እንጦንስ ጠየቀ። ጽድቅና ኃጢአትን እየቀላቀሉ የሚሰሩ መነኮሳት ናቸው። አባ እንጦንስም ለሶስተኛ ጊዜ እንዲያመለክትለት አባ ጳውሊን ጠየቀው። አባ ጳውሊም ጸለየ። በዚህ ጊዜ አባ ጳውሊ ድምፁን ከፍ አድርጎ ጮኸ፣ አለቀሰ። አባ እንጦንስም ምን ነው ምን ሆንክ? እንደ ቁራ ጠቁረው አየዋቸው። እንጦንስ ምንድናቸው ሲል ጠየቀው። ሹም ፈላጊዎች፣ ገንዘብ ወዳጆች፣ በጠዋቱ ከመኳንንት ጋር ለምግብ የሚቀመጡ በፍጻሜ ዘመን የሚነሱ ኃጥአን መነኮሳት ናቸው። አባ እንጦንስም ለአባ ጳውሊ ንስሐ ሳይገቡ በሞት እንዳይወስዳቸው እስኪ እግዚአብሔር ለምንልኝ። የዚህ መልስ ግን ለአባ ጳውሊ ያልመጣለት። አባ እንጦንስ በበረሃ እያለ በትካዜ ይዋጥ በብዙ ጾርም ይፈተን ነበር። በዚህም የተነሳ እግዚአብሔር ሆይ ለመዳን ብዬ ወደዚህ መጣሁ። ነገር ግን እነዚህ ክፉ ሐሳቦች ሊተውኝ አልቻሉ። ምን ባደርግ ይሻለኛል? እንዴትስ መላቀቅ እችላለሁ? በማለት ጸለየ። ከጥቂት ጊዜ በኋላ በበዓቱ ወጣ ሲል አንድ እርሱን የመሰለ ሰው በሥራ ተጠምዶ ተመለከተ። ከዚያም ደግሞ ያ ሰው ተነስቶ ሲጸልይ አየ። እንደገና ተመልሶ ተቀመጠና ሰሊም መታታት ጀመረ። ቀጥሎ ደግሞ ተነስቶ ጸለየ። ያ ሰው ለአባ እንጦንስ ሥርዓተ ምንኩስናን ለማስተማር የተላከ መልአክ ነበር። መልአኩም እንዳሳየው ብታደርግ ትድናለህ ብሎ ሲናገር አባ እንጦንስ ሰማው። በዚህ ጊዜ አባ እንጦንስ በደስታ በጥባት ተሞላ። ከዚያም በኋላ እንደተመለከተው ያደርግ ጀመር። አንድ ጊዜ አባ እንጦንስ የእግዚአብሔር ፍርድ ያስብ ጀመር። እግዚአብሔርም አንዳንዶች ለምን በወጣትነታቸው፣ ሌሎችስ እጅግ አርጅተው ለምን ይሞታሉ? አንዳንዶች ሀብታም፣ ሌሎች ድሆች ለምን ይሆናሉ? በዚህ ጊዜ እንጦንስ ሆይ ሐሳብህ ስለ ራስህ ብቻ ይሁን፣ እነዚህ ነገሮች አንተን አይመለከቱም። በእግዚአብሔር ፍርድ ውስጥ አትግባ፣ ስለ እነርሱ ማወቅም ላንተ ዋጋ ይጨምርልህ የሚል ድምፅ ተሰማ። ወንድሞች አንድ ጊዜ እንጦንስን እግዚአብሔርን ደስ እናሰኘው ዘንድ ምን እናድርግ ብለው ጠየቁት። የምነግራችሁን ነገር ልብ አድርጉ። ማንም ሁኑ ማን ዘወትር እግዚአብሔር በፊታችሁ አድርጉት። የምትሰሩት ሁሉ በቅዱሳት መጻሕፍት ቃል መሰረት ፈጽሙት። የትም ቦታ ኑሩ፣ በቀላሉ ግን ያን ቦታ አትልቀቁ። እነዚህ ሶስቱን ብታደርጉ መልካም ይሆንላችኋል። አባ እንጦንስ አባ ጴሜን የተባለውን አባት እንዲህ አለው። ለሰው ልጅ ታላቁ ነገር በእግዚአብሔር ፊት ራሱን ስለበደሉ መውቀስና እስከ መጨረሻው አቅጣ ድረስ ፈተና ሊጠፋ ለመቻሉ ማሰብ ነው። በፈተና ያላለው ሰው መንግሥተ ሰማያትን አይወርስም። ያለ ፈተና ማንም አይድንም። አባ ፓምቦ የተባለው አባት አባ እንጦንስን ምን ባደርግ መልካም ነው በማለት እንጦንስን ጠየቀው። እንጦንስም እንዲህ ያለ መለሰለት። በሰራው ጽድቅ ሥራ ትተማመን፣ ስላለፈውም አትጨነቅ። ይልቅስ አንደበትህንና ሆድህን ተቆጣጠር። አንድ ጊዜ ጠላት ዲያብሎስ በዓለም ላይ ዘረጋቸውን ወጥመዶች ሁሉ ተመለከትኩና ከዚህ ሁሉ ወጥመድ በምን ማምለጥ ይቻላል ብዬ ጮህ። አንድ ድምፅም በትሑት ስብዕና ሲል መለሰልኝ። አንዳንዶች ሰውነታቸውን በምንኩስና ቀንበር ያሰቃዩታል፣ ነገር ግን ልቦናቸው ከዓለም ስላልተለየ ከእግዚአብሔር እርቀው ይኖራሉ። ከውሃ የወጣ ዓሣ ወዲያው እንደሚሞተው ሁሉ ከበዓታቸው ወጥተው የሚባዝኑ መነኮሳት የነፍሳቸውን ሰላም ያጣሉ። ዓሣ ወደ ውሃው ለመመለስ እንደሚፋጠን መነኮሳትም ወደ በዓታቸው ለመመለስ መፋጠን አለባቸው። ከበዓት ወጥተን በቆየን ቁጥር አይነ ልቦናችን ይታወራል። ከሰው ርቆ በብሕትውና የሚኖር ሰው ከሶስት ፈተናዎች መራቅ ይችላል። ከማየት፣ ከመናገር፣ ከመስማት
ለእርሱ የሚቀረው ፈተና አንድ ነው፣ ያም የፍትወት ወር ነው። አንድ ጊዜ አንድ አዳኝ ሰው ወደ አባ እንጦንስ ከወንድሞች ጋር ሲጫወት ተመለከተውና ተገረመ። እንዴት እንዲህ ያደርጋል ብሎም በልቡ አሰበ። አባ እንጦንስም ያን አዳኝ ጠራውና በደጋህ ላይ ቀስት ወድረህ ሰንዝር። ያም አዳኝ ሰነዘረ። ድገም። ያም አዳኝ ደገመ። አሁን ለሶስተኛ ጊዜ ሰልስ። ያን ጊዜ አዳኙ ከዚህ በላይ ደጋሪን ከወጠርኩት ይሰበርብኛል። አባ እንጦንስም እንዲህ ሲል መለሰለት፣ አየህ እዚህም ተመሳሳይ ነው። ወንድሞች ከልክ በላይ ከወጠርናቸው ይሰበሩብናል። ስለዚህ አንዳንድ ጊዜ ወደታች ወርዶ ፍላጎታቸውን መጠበቅ ተገቢ ነው። አባ እንጦንስ ድንቅ ተአምራትን ስለሚሰራ አንድ ወጣት መነኩሴ ሰማ። ያ ወጣት መነኩሴ ወደ አባ እንጦንስ ስለሚመጡ አረጋውያን የዱር አህዮች አዞ ይዘዋቸው እንዲሄዱ ማድረጉን የመጡት አበው ነገሩት። እርሱ ግን እኔ ሲይዘው መልካም ነገሮችን የተጫነች መርከብ ይመስለኛል፣ ወደ ወደቡ መድረሱን ግን እንጃ። ከዚያም ጸጉሩና ጺሙን እየነጨ ያለቅስ ጀመር። አርድእቱም አባ ለምን ታለቅሳለህ ሲሉ ጠየቁት። ታላቁ የቤተክርስቲያን አምድ ወደቀ፣ ሂዱና የሆነውን ጠይቁት በማለት አርድእቱን ላካቸው። አርድእቱም ያን መነኩሴ በባቱ ምሳሌ ላይ ተቀምጠው ስለፈጸሙ ኃጢአት ሲያለቅስ አገኙት። እርሱም እንዲህ አላቸው፣ ለአባ እንጦንስ እግዚአብሔር 10 የንስሐ ቀናት ይሰጠኝ ዘንድ ጸልዩልኝ ይበሉት። ይሁን እንጂ በአምስተኛው ቀን ያ ወጣት መነኩሴ አረፈ። አንድ ጊዜ መነኮሳት ለአንድ መነኩሴ እያመሰገኑ ለአባ እንጦንስ ነገሩት። ያ መነኩሴ የመጣ ጊዜ ምስጋናን የሚቀበለው ያህል ሲሰሩት ምን ያህል እንደሚታገስ ለማረጋገጥ በክፉ ቃል ተናገረው። መነኩሴው ግን አብዝቶ ተቀየመ። በዚህ ጊዜ አባ እንጦንስ አንተ ከውጭ በልዩ ልዩ ጌጥ የተዋበው ውስጡን ግን ሌቦች የዘረፉት መንደር ትመስላለህ። አንድ ጊዜ አረጋውያን ወደ አባ እንጦንስ መጡ። ከመካከላቸውም አባ ዮሴፍ የሚባል አባት ነበር። አባ እንጦንስ ሲፈትናቸው ዘንድ ከመጽሐፍ አንድ አንቀጽ አወጡ። ምን ማለት ነው ብሎ ከታናሹ እስከ ታላቁ ጠየቃቸው። ሁሉም የየራሳቸውን ሐሳብ ተናገሩ። አባ እንጦንስ ግን ሁላችሁም አላወቃችሁትም። ወደ አባ ዮሴፍ ዞር ብሎ አንተስ ምን ትላለህ? አባ ዮሴፍም አላውቀውም። በዚህ ጊዜ አባ እንጦንስ በእውነት አባ ዮሴፍ መልሱን አገኘው በማለት ለተሰበሰቡት መነኮሳት ነገራቸው። አንድ ጊዜ ወንድሞች ከገዳመ አስቄጥስ ተነስተው አባ እንጦንስን ለማየት ወጡ። በጀልባ ሲጓዙም አንድ አረጋዊ ያገኙ። ወንድሞች ግን ማን እንደሆነ አላወቁትም ነበር። በጀልባዋ ተቀምጠው ስለ አበው፣ ስለ ቅዱሳት መጽሐፍ ስለሚሰሩት ስራ ይነጋገሩ ነበር። ያ አረጋዊ ግን በአርሙ ይጓዝ ነበር። ወደ ባህሩ ዳርቻ ሲደርሱ ያም አረጋዊ አብሮ ወረደ። ወደ አባ እንጦንስ ባት ሲጓዙም አብሮ ተጓዘ። ከባቱ ሲደርሱ አባ እንጦንስ ይህን የመሰለ አባት አብራችሁ መኖሩ ታድላችኋል። ያንንም አረጋዊ ብዙ ጥሩ ወንድሞች ይዘልኝ መጣ። አረጋዊው ግን እንዲህ አለው፣ ጥሩዎች መሆናቸው የማይካድ ነው፣ ነገር ግን ለቤታቸው በር የለውም። ማንም ደስ ያለውን ሰው ወደ ጋጣው ገብቶ አህያውን መፍታት ይችላል። ያም ማለቱ እነዚህ ወንድሞች ወደ ልባቸው የመጣውን ሁሉ ይናገሩታል ማለቱ ነው። አንድ ወንድም በዓለም ያለው ሁሉ ሽጦ ለድሆች ሰጠና ለግል መጠቀሚያ ብቻ ጥቂት አስቀርቶ ወደ አባ እንጦንስ መጣ። ያደረገውንም ሁሉ ነገረው። አባ እንጦንስም መነኩሴ ለመሆን ከፈለግ ሂደህ ያስቀረውን ሽጥና ከመንደሩ ስጋ ገዝተህ ገላን በእርሱ ሸፍንና ና። ያም ወንድም እንደታዘዘው ስጋ ገዝቶ በገላው ላይ ለብሶት መጣ። በመንገድም ውሾች ከበውት ነከሱት፣ አሞራዎች አሰቃዩት። ወደ አባ እንጦንስ ሲደርስ በታዘዘው መሰረት መስራቱን ጠየቀው። ያም ወንድም ውሾች የነከሱትን ቁስሉን ለአባ እንጦንስ አሳየው። አባ እንጦንስም እንዲህ አለው፣ ዓለምን ከናቁ በኋላ ለራሳቸው አንዳች የሚያስቀሩ መነኮሳት ጦርነት በሚከፍቱባቸው አጋንንት በዚህ መልኩ ይሰቃያሉ። በአባ ኤልያስ ገዳም የሚኖር መነኩሴ ድቀት አገኘውና መነኮሳቱ ከገዳም አባረሩት። እሱም ወደ አባ እንጦንስ ዘንድ ሄዶ ለጥቂት ጊዜ ከተቀመጠ በኋላ ወደ ገዳሙ መልሶ ላከው። ነገር ግን ገዳማውያኑ መልሰው አባረሩት። ያም ወንድም ወደ አባ እንጦንስ በድጋሚ መጣ። አባ እንጦንስም አንዲት ጀልባ በባህር ውስጥ ተሰበረች፣
የጫነችውን ዕቃም ሁሉ አጣች። ከዚያም በብዙ መከራ ወደ ወደቡ ደረሰች። ነገር ግን በብዙ ጭንቀት ወደቧን ያገኘችውን ጀልባ እናንተ መልሳችሁ ወደ ባህሩ ልትመልሷት ትፈልጋላችሁ ሲል እንደዚህ መልእክት ላከባቸው። ያን ጊዜ ተጸጽተው ያን መነኩሴ ተቀበሉት። 3 አበው በየዓመቱ ወደ አባ እንጦንስ ሲመጡ ነበር። ሁለቱ ስላጋጠማቸው ፈተናና ስለ ነፍሳቸው ድነት ከአባ እንጦንስ ጋር ይወያዩ ነበር። ሶስተኛው ግን ሁሉ ጊዜ በዝምታ ያዳምጥ ነበር። ከብዙ ጊዜ በኋላ አባ እንጦንስ በየጊዜው ልትጎበኘኝ ትመጣለህ፣ ነገር ግን ምንም ጠይቀኸኝ አታውቅም። ያም አባት አባ ሆይ ለኔ አንተን ማየት ብቻ ይበቃኛል